ምን? ይኸውልሽ በፍጹም እሷና እሱን አንድ ላይ እንዳትመድቢ ሰማሽኝ አይደል? በፍጹም አብረው መመደብ የለባቸውም። እንዴ ጆከር፣ ለምን አብረው ይስሩ እንጂ ምን ችግር አለው? አይሆንም አልኩሽ እኮ ቃል፣ ስርዓት ይኖርሽ። ይኸውልሽ ይሄ ቢሮ የስራ ቦታ እንጂ የፍቅር ቁማር መጫወቻ አይደለም። ሰማሽኝ አይደል? በፍጹም አብረው እንዳይመደቡ። እንደውም አንድ ነገር ልንገርሽ፣ እኔና እሷን አንድ ላይ የማታደርጊኝ ከሆነ ከዚህ በኋላ በፍጹም እንዳታናግሪ። እውነት እኔ እዚህ ቢሮ ውስጥ ከገባሁ ጀምሮ እንዳንተ የሚያስቀኝና ወሬ የሚጣፍጥ ሰው አጋጥሞኝ አያውቅም። በጣም ተጫዋች ነው። እውነትሽ ነው ሰኒ። ብዙ ሰዎች ሳቂታና ተጫዋች ነው ይሉኛል፣ ግን በቁም ነገር ወስጄ አላውቅም። ግን አንቺ እንደዛ ስትይኝ ሙሉ ለሙሉ አምኜ ተቀበልኩት። እንዴት አደርሽ ሰኒ? እንዴት አደርክ ጆከር? አታስቢ ሰኒ፣ ገና ብዙ ቀናቶች አሉን አይደል? ምን እሱ ብቻ ብዙ አመታት እኮ አለ። ስለዚህ አብረን እንሰራለን። ልክ ነህ። ገና ብዙ አብረን የምንሰራው ስራ ይጠብቀናል። አንዳንዴ ሰዎች አዲስ ነገር ሲያገኙ የቆየውንና የነበረውን ነገር ቶሎ መርሳትና መቀየር የሚችሉ ይመስላቸዋል። ነይ እስኪ እናት ነይ። ስሚ ይኸውልሽ፣ በእነ ጆከር ህይወት መግባትሽን ታቆሚያለሽ። ቆይ አንቺ ማን ስለሆንሽ ነው ጆከርን ሄደሽ የምትናገሪው? ማፊ ረፊ ምን እያደረግሽ ነው? እንደዚህ ነው። አንቺ ዝም በይ በእናትሽ። አንቺ ነሽ ዝም ብያሽ ልጁን የምታስደፍሪው። ምን ትመስላለች? ማንም የሚሉሽ ቀልቃላንሽ ደግሞ እንጂ። በጣም ጥሩ ቆንጆ ናችሁ፣ ተደራጅታችኋል። ቢጤሽን አገኘሽ? እባክሽ አትንጣጭ። እኔ እንዳንቺ ማውራት የሚያቅተኝ መሰለሽ እንዴ? አንቺስ ማን ስለሆንሽ ነው የምትናገሪኝ? ማናት አንቺ? ኧረ በፈጠርሽ ማፊ ምን እያደረግሽ ነው? የዛሬው ደግሞ በጣም ለየት ይላል። እባክሽ ሞራልሽን ሳላደንቅልሽ አላልፍም። ግን ደግሞ መተሽ እኔ ላይ ስለጮሽ ምንም የምፈራ አይነት ሴት አይደለሁም። እሺ ሰሚኛለሽ? ለተናገርሽው ነገር ዋጋ አስከፍልሻለሁ። ዝም ብዬ አልተውሽም። ስታስጠላ። ሰላም ሰላም፣ እንዴት ናችሁ? ወድ የኢንፎ ሀውስ ዩቲዩብ ቻናል ቤተሰቦች በያላችሁበት ሰላማችሁ ብዝት ይበል። ለቻናሌ ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ሀሳብና አስተያየታችሁን ኮሜንት ላይ ጻፉልኝ። እንግዲህ የፍቅር ጓደኛ ራኬብን ላስ አርጋታለች በትንሹ። ጆከርን ቤተሰብ የለውም ብለሽ ነው ወይ? እኛ አለንለት። ከዚህ በኋላ ብትናገሪ በጭንቅላትሽ ነው የምረማመደው አይነት ነገር ነው። እንግዲህ ያው ሰው ሲኖር ደስ ይላል አይደለ? የሚቆረቆር ሰው አለውለት የሚል ሰው ሲኖር በጣም ደስ ይላል። ነገር ግን ለጆከር ከሰኒ በላይ ማንም የለው። አለች ፍቅር፣ በእርግጥ እህቱ አለች። ወንድሟ እንደሆነ ሳታቅ ከጎኑ የነበረች እሱ ስራ እንዲሰራ የምታውቀው ጆከር ሊስሮ የሚጠርግ ሰዓት ነው እንግዲህ ከዛን ጊዜ ጀምሮ ልክ እንደ እህት ነበረ አጠገቡ የሆነችው። እንደ ወንድም ነው የምታየው። ባለትዳር በመሆኑ ደስተኛ ነች። ነገር ግን ሰኒ ከመጀመሪያው ጀምሮ አልወደደቻትም፣ አላመነቻትም ነበረ። ያላችሁን ቅርርብነት አቋርጦ ሰው እንደዚህ እያለ ነው እንግዲህ ወደ ፍቅር ደረጃ የሚደርሰው እያለች ከዛ አንጻር አልፈለገችም ነበረ። ፍቅር ደግሞ በጣም ደስተኛ ነች። ይበልጥ የጆከር እና የሰኒን ጋብቻ ስታቅ በጣም ነው ደስ ያላት። እንደው ስጦታ መስጠት ፈልጋለሁ መጣለው ቤታችሁ ብላ ቤታቸው ሄዳ ለመጠየቅ ሁሉ ነበር ፍላጎቷ። ለነሱ በቃ እህት ወንድም እንደዛ እንደሆነ ትፈልጋለች። ነገር ግን በዛ መንገድ ሳይሆን ቀርቶ ያው መጨረሻ አካባቢ ሰኒና ጆከርም ተለያዩ። ፍቅር ደግሞ የጆከር እህት ሆና ተገኘች ባልታሰበ መንገድ። ያው አንዳንድ ጊዜ ነገሮች ሲፈጠሩ ለበጎ ነው እንላለን አይደለ? ልክ እንደዛ ለበጎ ሆነላቸውና የጆከርና የፍቅር ነገር እህትና ወንድም ሆነ ተገኙ። በሰኒ ቤትና በራኬብ ቤት ግን የሱ ውሽማ እንደሆነች አድርገው ነበር የሚያስቡት። እንደው ከኔ በልጣበት ነው ወይ ከኔ በልጣ ነው ወይ በቃ እያለች ሰኒ ራሷን ስትጎዳ ነበረ። የማትወደድ አይነት ስሜት ነበር ሲሰማት የነበረው። የማትፈቀር እንደዛ በቃ ለሷ ፍቅር እንደማይገባት እንደዛ እያሰበች ነበር ራሷን ስትጎዳ የነበረው ሰኒ። ነገር ግን የጆከር ጥፋቱ ዛጋ ለሰኒ እያንዳንዱ ነገር ተናግሮ ማድረግ ነበረበት። አለመናገሩ ነው የመጀመሪያ ጥፋቱ። በድብብቆሽ መንገድ ሄዶ ነገሮቹን ማሳካት፣ ሰርቶ መቀየር፣ መለወጥ እሱን ነገር ነበር የሚፈልገው፣ ግን አልተሳካም። አሁን ላይ በጀመረው ድራማ መሰረት ሰኒም የሄደችለት ነው። ሰኒ ይመችሽ፣ በርቺ፣ ግን በዚህ ልክ ጥሩ አይደለም። እኔ እንደዛ ብዬ አልደግፍም።
ራሱ ነው ድራማውን የጀመረው። አሁን ላይ አንገቱ እንደዚህ ሊደፋ፣ አንቺም እሱን ስታይ ሰው ላይ ጥምጥም ትያለሽ፣ እሱም አንቺን ሲያይ ሰው ላይ ጥምጥም ነበረ ሙጭጭ ነበር የሚለው በጣም ያሳዝናል። ከአንቺ በላይ ይልቅስ እሱ ነው እየተናደደ ያለው በጣምና በጣም ነው የሚገርመው። አይዞህ እንግዲህ ጆከርዬ ራስህ ወደ እሱ ቢሮ ስትመጣ አላቃትም ብልሃል። ስለዚህ አላቃትም ስላልክ ምንም ማድረግ አይቻልም። አሁን ላይ ፍቅራችሁን የምትገላለጹት በጸብና በዱላ ሆኗል። መልካም መደባደብ እንደሆነላችሁ እንመኛለን ከማለት ውጭ ምንም አንልም። ነገር ግን እኛ ፍቅራችሁን በፍቅር በቃ በሚገባው ቃል ስትገላለጡ ማየት ነበር የምንፈልገው። ያ ቀረና በስክሪፕቶ ስትፈልጉ ውሃ ቀጠነ ብላችሁ በቃ ካልተጣላችሁ ምንም አይሆንላችሁም። ፍቅራችሁን እየተገላለጻችሁት ያላችሁት በጸብ ነው። በርቱ። እሷም ትረዳለች፣ ጆካዬ ሰኒ ትረዳለች፣ ጆካም ይረዳል። ሰኒ ብዙ አትጨናነቁ፣ መጨናነቅ አይጠበቅባችሁም። ጆከሬ ለሆነ ላልሆነ መናደድክን ታቆማለህ። እጅህ ላይ እንግዲህ መኪያቶ ደፍተሃል። በጣም ሚስኪን፣ መሄድ እኮ አልነበረብህም። እሷን ተከትለህ ባትሄድ ይበልጥ ነበረ። ምክንያቱም ባትሄድ ኖሮ ድጋሜ እዛ ሰው ጋር አትወጣም። አንተ እንደምታያት ስለምታውቅ ነው ሰኒ እንደዛ ያደረገችው። ነገር ግን ደግሞ ምንም አይነት ጉዳት እንዲደርስብህ አትፈልግም። ያው እጅ ላይ መኪያቶ ስትደፋ እሷን ያየህ እንግዲህ እሷም አንተን ሻፍ እያረገች ስታናድድህ ነበረ። ሴቶች በነገራችን ላይ ተንኮለኞች ነን። በቃ በተንኮል ከያዙን ተንኮላችን አረ አንቻልም። ለምን ይዋሻል? ወንድ ልጅማ እንደው ምስኪን ነው። ወንድ ተንኮል ብዙ አያውቅም። እናንተስ ምን ትላላችሁ? እስኪ እናንተ ስለራሳችሁ ጻፉልኝ። እኛ ናችሁ ወይ ስለኛ አይደላችሁም? እና ሰኒ አሁን ሁለታቸውም በእልህ በጣም ትንቅንቅ ውስጥ ናቸውና ጆከርም ክብር ይበልጣል ምናምን እያለ ነው የሚያነቋቁጨው። ገፍቶ እንዳይሄድ የያዘው ነገር ይሄ ክብር ይላል። ክብር የሚባለው ነገር ትዝ ይለዋል። ግን ደግሞ በአንዳንድ በኩል ራሱን እየጎዳ ነው። ስለዚህ ጆከር ክብርህ ሚስትህ ናት። ለፍቅር ዝቅ ብትልም ምንም ችግር የለውም። እንግዲህ መቃጠል ከፈለክ ከፍቅር ክብር ይበልጣል እያልክ በዚሁ ቀጥል። ዛሬ ማኪያቶ እጅ ላይ ደፍተሃል። ነገ ደግሞ እንግዲህ እነሱን አሻግረህ እያየህ ይኸው ከመሬት ጋር ነው የምትደባለቀው። መውደቅህ የማይቀር ነው አደናቅፎህ። መቼም ሰኒ ሮጣኔ ምንጣፍ ልሆንልህ አትልም። ከዚህም በኋላ ላንተ የሚቀባ ክሬም ገዝታ ስትመጣ አንተ ግን በጣም ነበር የመነጫጨካት። በዛ ልክ ባትናገራት መልካም ነው። ቢያንስ ታስብልሃለች። እንደምታስብልህ ልትረዳ ይገባ ነበረ። ጭራሽ እጇ እንዲነካኝ አልፈልግም ምናምን ብለህ ቅስም የሚሰብር ነገር ነው የተናገርካት። ቃል ደግሞ እውነቱን ስታቅ በጣም ነው የምትጠላህ፣ በጣም ነው የምትጠየፍ። ሰኒም ብትሆኚ ብሩክ እንደዚህ ማድረጉ ተገቢ አይደለም። የሌለ ቦታ የሰጠሽው ነው ያንቺ እንግዲህ እቅድ ማስፈጸሚያ አርገሽዋል። እሱ ደግሞ ባንቺ ተወራርዷል። ያው ቃል ትንሽ ቀልቀል ስለምትል ጥሩ ልጅ ናት። በእርግጥ ግን ደግሞ አንዳንድ ጊዜ የሚወራና የማይወራ ነገር አትለይም። ጆከርን በጣም ስለምትወደው ከሱ ጋር የፈለገችውን አይነት አማርኛ ነው የምታወራው። ይሄ ሚስጥር ነው ይደበቅ፣ ይሄ እንደዚህ ነው ምናምን ነገር የሚባል ነገር አታውቅም። ብቻ ያወቁ ቀን ግን ሁለታችሁንም በጣም ነው የሚርቋችሁ፣ በጣም ነው የሚጠሏችሁ። እንዴት ነው ባልና ሚስት ሆናችሁ በዚህ ልክ መደባበቅ፣ በዛ ላይ ደግሞ መነቋቆር? ኧረ በጣም ከባድ ነው። አንተም ቃል ጋር ልጥፍ ትላለህ፣ ሰኒም ብሩኬ ጋር ልጥፍ ትላለች። ስለዚህ ነገር አግባብ አይደለም። በጊዜ መላ ብትፈልጉለት አሪፍ ነው። እንግዲህ ፍቅር ጆከርና ሰኒ እንዲታረቁለት በጣም ነው የምትፈልገው። በጣም ምስኪን ልጅ ነች። በሷ ምክንያት ትዳራቸው እንደፈረሰ አድርጋ ነው የምታስበው። ምንም እንኳን ትዳራቸው በአደጋ በሆነ ጉዳይ ነው ጋብቻቸውን የፈጸሙት። ጊዜ ወስደው ምናምን አይደለም፣ በድንገት የተፈጸመ ጋብቻ ነው። በስፒድ ምክንያት ነው እንግዲህ
ስፒድ ሰኒን ወስጄ ለሌላ ወንድ ድራታል እያልን ያስቸግር ስለነበር ለዛ ነው እነሱ ጋር ቶሎ ብለው ጋብቻ የፈጸሙት። ራኬብ ማታቅ ጓደኞቿ ማያውቁ በጣም የሚገርምና የሚያሳዝን ነበረ ጋብቻቸውን የፈጸሙበት መንገድና ያንን ሁሉ አልፎ በፍቅር እየኖሩ እያለ እንግዲህ መለያየታቸውና በዚህ ልክ መሄዳቸው እዚህ ደረጃ መድረሳቸው በጣም ነው የሚደብረው። ስለዚህ ጆከርም ሆነ ሰኒ ብሽሽቁ ብዝጋ ቢበቃቸውና ፍቅራችሁን ተገላልጣችሁ በሰላም ብትኖሩ መልካም ነው ባይ ነኝ። ዞሮ ዞሮ እውነቱ ማውጣቱ አይቀርም። ፍቅር ግን ትችያለሽ፣ ለሰው ያለሽ ክብር፣ ለሰው ያለሽ በቃ ፍቅር ጆከርን እንደዛ ወንድምሽ እንዳልሆነ ያወቅሽ በዛን ሰዓት አጠገቡ ነበርሽለት እና ነገር ግን ወንድምሽ ሆኖ ተገኘ። በጣም ነው ደስ ያለና ብዙ ሳትደክሙ በእርግጥ አንቺ ስትፈልጊ ኖረሻል። እሱ ደግሞ ሞታለች እህቴ ኑራሊ ቢሆን ኖሮ ኑራ በተቆረቆረችልኝ እኔም በቃ እኔም እህቴ ያለው ወንድሜ ባለችኝ ይል ነበር። ግን ደግሞ አለው ብላ ነገሮችን ለማስተካከል ስትሞክር ነገሮቹ እንዳሰበቻቸው አይደለም የሚሄዱላት፣ ይበላሹባታል። በዛ ምክንያት ደግሞ ጆከር እየተረዳት አይደለም፣ እሷም ትረብሻለች። ጆከር ፍቅር ላንተ ብላ እንጂ ለሌላ ነገር አስባ አይደለም። ስለዚህ ትቼሽ ሄዳለሁ ምናምን እያልክ በሆነ ባልሆነው ባትጮህባትና ባትቆጣት መልካም ነው። ስለዚህ እህትን ተንከባከባት ነው የምለው በበኩሌ። ሰኒና ጆከር ለመጣላት ትንሽ ነው የሚበቃቸው ምክንያት እንግዲህ እሱ ጋር ሲያያት አይሆንሽም ምናምን በቃ ሆናት አልሆናት ይሄ ያንተ ጉዳይ አይደለም ጆከር፣ ከዚህ በኋላ ባትቆጣጠራት መልካም ነው። ሰኒም ብትሆኚ ባትቆጣጠሪው መልካም ነው። ከፈለገ ሰው ጋር ቢወጣ እሷም ቢሆን ከፈለገች ሰው ጋር እንደፈለገች ስራዋን ትስራ። በጣም በቃ ከመጠን በላይ ለመቆጣጠር ባትሞክር አሪፍ ነው። ጆከር ያው ለመጣያ ትንሽ ምክንያት ስለሆነ የምትፈልጉት አሁን ደግሞ የፍቅር ጓደኛ ራኬብን ስለተናገረች ራኬብ ሄዳ ለሰኒ ትናገራለች። ሰኒ ደግሞ ጆከር ጋር እንግዲህ መጋጨት መፋጠጧ አይቀርም። ምክንያቱም እንደነገርኳችሁ እነሱ በቃ ፍቅራቸውን የሚገላለጡት በጸብ መንገድ ነው። ልክ ስትሄድ ከዛ ጆከር ተይኝ በቃ ለምንድነው የማትተይኝ? ያዙ ይልቀቁ ለምንድነው የማትተይኝ? ሙጭጭ ያለችበት እኮ ነው የሚያስመስለው። በተቃራኒ ግን ያዥኝ እያለ ነው። ነገር ግን እንደዛ ደግሞ አይሆንም። በልህ እየተበሻሸቃችሁ ትኖራላችሁ። ያው ምንም ማድረግ አይቻልም። ከዚህ በኋላ ራኬድና ፍቅር ተነጋግረው ቢያንስ እንደ ሽማግሌ ሆነው ቢያስታርቋችሁ መልካም ነው የምንለው። እነ ናሆምና እነ ኪራ ወይ ወደዚህ ይምጡና ያስታርቁልን። ሁለታቸውንም እንግዲህ ጆሮአቸውን ቆንጥጠው አልሰማ ካሉ ገርፈውም ቢሆን እንደ እህትና እንደ ወንድም ማስታረቅ መቻል አለባቸው እንጂ ብሽሽቆሽ ይዘው መቀጠል የለባቸውም። ሳንቾና ጎቢዮ ደግሞ እንግዲህ ከዛ ከዱርዬነታቸው የሰው ገንዘብ ሰርቆ ቀጥፎ ከመብላት ድነዋል። ሊያ የጎቢዮ ፍቅረኛ በወንድሞቿ ነው የምታስፈራራቸው። በጣም ነው የሚያሳዝኑት ምስኪኖች። ሳንቾ ፓስታ ነው እንኳን ሌላ ነገር ተጨምሮበት። በተለይ ሳንቾን አትንኩብን። ጎቢዮ እንኳን ችግር የለውም የደበደቡትን ሰውነት አለው አይሰበርም ቶሎ። እና እንግዲህ ጎቢዮ ሚስቴ ስጋ አማሬ ብሎ ዝቅ ብሎ ስራ እንደ ወዛደር ሲሸከም ነበረ። ይሄ በጣም የሚደገፍ ነገር ነው። ወንድ ልጅ ስራን ማናቅ የለበትም። ስለዚህ ሚስት በሰላም እንድትወልድልህ እንመኛለን። ያው ክርስትናውን ለኒና ስጣት፣ ለኒና ወይም ለትሆኔ በሚለው ስሟ ነው የምታውቀው የድሮ ፍቅረኛ። ስለዚህ በቃ ዝምድናቸውን ቀጥሉ፣ መቋረጥ የለበትም። እሷም ከናቲ ጋር ሰጣ ገባ ላይ ነች፣ እየተደረደረኝ ነው ኒና። በቀጣይ ወይ እሷ ወልዳ አንተ እንድታነሳ ታረካለች፣ ግን ደግሞ ያንተ ልጅ ብታነሳ መልካም ነው ባይነኝ እኔ። ያው ዝምድናቸው መቋረጥ ስለሌለበት
ሰኒ ያምረራለች። ራኬብን እንግዲህ አትግቢ በህይወቴ እያለቻት ነው። ራኬብ ደግሞ በጣም የምታስቅ ፍጥረት ናት። እህቷን እንደ ህፃን ልጅ ነው የምታያት። በጣም የምትሳሳላት። በነገራችን ላይ ከመውደዷ የተነሳ ነው፣ እንድትጎዳባት ስለማትፈልግ ነው። ራኬብ እንግዲህ ትዳር ውስጥ በነበረችበት ሰዓት አማቷ ታሰቃያት ነበር። ብዙ ስድቦችን፣ ብዙ በደሎችን አስተናግዳለች። ለዛም ነው ያልሆነ ቦታ ላይ እንድትወርቅባት አትፈልግም። የራኬብ ፍቅረኛ ራሱን ያጠፋው ለሷ ብሎ ነው። አማቶቿ የራኬ ስላልወደዷት በዛ እንግዲህ በቤተሰቦቹና በሚስቱ መካከል ያለው ችግር መፈታት ስላልቻለ በቃ ቤተሰቦቿ አይሰሙኝም ከዚህ ሁሉ ራሴን ባጠፋስ በሚል ምክንያት ነው ራሱን ያጠፋው። ስለዚህ ያ ነገር ከውስጧ ስላልወጣ ያልሆነ ወንድ ላይ ወርቃ እንድትጎዳባት ስለማትፈልግ ነው እንጂ ስለማትወዳት አይደለም። ራኬብ ከሰኒና ከጆከር ህይወት ራቂ ምናምን ትሏታላችሁ። እሷ በጭራሽ ለመጉዳት ፈልጋ እህቷን አይደለም። በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ እንዲሆንላችሁ እንመኛለን። አሁንም ቢሆን ሰኒና ጆከር ይታረቁ እያላችሁ በኮሜንት እንግዲህ ተጽዕኖ መፍጠር ትችላላችሁ። ለቻናሌ ደግሞ አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ በማድረግ ቤተሰብ ሁኑ። ስለምትከታተሉ ደግሞ ከልብ እናመሰግናለን።